ለመሆኑ ኢራን ማን ናት? ለምን ዓለም ሁሉ ስለሷ ይናገራል? Ladies and gentlemen, welcome to Tehran. As the capital of Iran, ዛሬ በዚህ ቪዲዮ ኢራን ማን ናት? ታሪኳስ ምንድነው? እና ለምን በዓለም ፖለቲካ እጅግ አስፈላጊ ሀገር ሆነች? ይህንን ለማወቅ እስከ መጨረሻው ከኛ ጋር ቆዩ። የኢራን መገኛ ኢራን በመካከለኛ ምስራቅ ያለች ትልቅ ሀገር ናት። የሷ ዋና ከተማ ቴህራን ትባላለች። Ladies and gentlemen, welcome to Tehran. ከሚከተሉት ሀገራትም ጋር ትዳረሳለች። ኢራቅ፣ ቱርክ፣ አፍጋኒስታን፣ ፓኪስታን እና ቱርክሚስታን ጋር ትጋራለች። ኢራን በህዝብ ቁጥር ከ85 ሚሊዮን በላይ ሰዎች ያሉባት ሀገር ናት። ኢራን በጣም አሮጌ ታሪክ ያላት ሀገር ናት። በጥንት ጊዜ ፐርሻ ተብላ ትጠራ ነበረ። ከዓለም ታላላቅ ንጉሥ አንዱ የነበረው ኪሮስ ታላቁ ከዚህ ሀገር ነበረ። የፐርሻ ንጉሠ መንግሥት ከጥንታዊ ዓለም ታላላቅ ኢምፓየሮች አንዱ ነበረ። ኢራን የእስላማዊ አብዮት እንዴት ተጀመረ? በ1979 ዓ.ም ኢራን ውስጥ ታላቅ የፖለቲካ ለውጥ ተፈጠረ። ይህ ነገር ኢስላሚክ ሪቮሉሽን ተብሎ ይጠራል። በዚያን ጊዜ ንጉሥ ሻህ መሐመድ ራዛ ፓህላቪ ከስልጣን ተወገደ። ከዚያም በኋላ ኢራን ኢስላማዊ መንግሥት ሆነች። ኢራን እና ነዳጅ። ኢራን በዓለም ላይ ከታላላቅ የነዳጅ ሀብት ያላቸው ሀገራት አንዱ ናት። እንዲሁም የጋዝና የኢነርጂ ሀብት በጣም ብዙ አላት። ስለዚህ በዓለም ኢኮኖሚ ውስጥ አስፈላጊ ሀገር እንድትሆን አስገድዷታል። ኢራን ከአንዳንድ ታላላቅ ሀገራት ጋር ግጭት ያላት ሀገር ናት። በተለይ ደግሞ እንደሚታወቀው ከአሜሪካና ከእስራኤል ጋር። ከነዚህ ጋር የፖለቲካ ችግር አለባት። ይህም በተለይ የኒውክለር ፕሮግራም ምክንያት ነው። ኢራን በባህል በጣም ታዋቂ ሀገር ናት። ታላላቅ ስነ ጽሑፍ፣ ውብ ስነ ህንፃ፣ ታሪካዊ ከተሞች፣ በተለይ የፐርሻ ስነ ጽሑፍ በዓለም የታወቀ ነው። እንግዲህ ኢራን ብቻ የመካከለኛው ምስራቅ ሀገር አይደለችም። እሷ ታሪካዊ፣ ኃይለኛ፣ በፖለቲካም በጣም አስፈላጊ ሀገር ናት። ይህን ቪዲዮ ከወደዳችሁት ላይክ ያድርጉት። ተመቻችሁ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።